ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። አቶ ጌታቸው ረዳ 3 ከፍተኛ የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲሉ ወነጀሉ። የትግራይ ሰራዊት አዛዦች ፈጽሟቸዋል ያሏቸውን ወንጀሎች በዝርዝር ያስረዱ ሲሆን ከነዚህ ወንጀሎች ጋር የተያዙ መረጃዎች እርሳቸው የጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት መሰብሰቡንና የተደራጀ ሰነድ እንዳለም ጠቁመዋል። ተጨማሪ ያለን። በትግራይ ክልል የሚንቀሳቀሰው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ በአስፈላጊ የሰብአዊ እርዳታ አቅርቦቶች እጥረት ምክንያት በክልሉ በሚገኙ የተፈናቃዮች መጠለያ ካምፖች ውስጥ የሚሞቱ ሰዎች ቁጥር በፍጥነት እየጨመረ መሆኑን ገለጸ። የሁኔታው መባባስ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ አለመፈጸምን እንደ ምክንያት ጠቅሷል። ዝርዝሩን አዘጋጅተናል። በትግራይ የህዝብ እንባ ጠባቂ ተቋም በ9 ወራት ውስጥ 135 አቤቱታዎችን ብቻ መቀበሉን የገለጸ ሲሆን ሁሉም በአካል የቀረቡ አቤቱታዎች ናቸው ብሏል። አቤቱታዎች በሚመጡት ልክ ምላሽ እያገኙ ያልሆነው አስፈጻሚ አካላት ለህግ ባለመገዛታቸው ነው ተብሏል። አቤቱታዎችን አንፈጽምም ያሉ 7 ተቋማትም የተገኙ ሲሆን ከ7ቱ 5ቱ በክስ ላይ እንዳሉም ተሰምቷል። ሌላኛው መረጃችን ነው። የጤና ዘርፉን በተመለከተ ባሉ ወቅታዊ ጉዳዮች ላይ ለተነሱላቸው ጥያቄዎች ምላሽ የሰጡት የጤና ሚኒስትሯ ዶክተር መቅደስ ዳባ ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እየተደረጉ መሆኑን ገልጸዋል። የአቡጃ ድንጋጌ ላይ ኢትዮጵያ ስምምነት መፈጸሟ የሚታወቅ ሲሆን በስምምነቱ መሰረት የጤና ዘርፉ በበጀት ዓመት 15 በመቶ ድርሻ ሊኖረው ሲገባ የኢትዮጵያ መንግስት ለ2016 በጀት ዓመት በፓርላማ ካጸደቀው 801.6 ቢሊዮን ብር ውስጥ የጤናው ዘርፍ የነበረው ድርሻ 3.93 በመቶ ነበር ተብሏል። ዝርዝሩን የምናስደምጣችሁ ይሆናል። ላለፉት 40 ዓመታት ከቱርክ መንግስት ጋር ሲዋጋ የቆየውና በቱርክና አሜሪካ በአሸባሪነት የተፈረጀው የኩርድ ሰራተኞች ፓርቲ ፒኬኬ አባሎቹ ትጥቅ እንደሚፈቱና ወደ ሰላማዊና ዲሞክራሲያዊ ትግል እንደሚገቡ ትናንትና ይፋ ማድረጉ ተሰምቷል። ተጨማሪ አዘጋጅተናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እየተደረጉ መሆኑን የጤና ሚኒስትሯ ገለጹ። ለጤናው ዘርፍ በ2018 ዓ.ም ከፍ ያለ በጀት ለመመደብ በቂ ዝግጅቶች እየተደረጉ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናገሩ። የዘርፉን በጀት ከፍ ማድረግ ያስፈለገው አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር እንደሆነ ሚኒስትሯ ገልጸዋል። የጤና ሚኒስትሯ ይህንን ያሉት ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉትና ሰኞ ግንቦት 4 ቀን 2017 ዓ.ም በተላለፈው ቃለ ምልልሳቸው ነው። ዶክተር በዚህ ቃለ ምልልሳቸው የጤና ዘርፉን በተመለከተ ባሉ ወቅታዊ ጉዳዮችን በተመለከተ ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። የኢትዮጵያ ቴሌቪዥን ለሚኒስትሯ ካቀረበው ጥያቄ አንዱ የጤናው ዘርፍ የገንዘብ አቅምን የተመለከተ ነው። መንግስት ከሚመደበው በጀት በተጨማሪ ለጋሾች በሚሰጡት ገንዘብ በሚደገፈው በዚህ ዘርፍ በአሁኑ ወቅት ስራዎች በምን መልኩ እየተሰሩ እንደሆነና ያጋጠሙ ተግዳሮቶች ምን እንደሆኑ ለሚኒስትሯ ጥያቄ ቀርቦላቸዋል። ዶክተር መቅደስ ለዚህ ጥያቄ በሰጡት ምላሽ በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ባለፉት ዓመታት እየጨመረ ቢመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ መሆኑን ተናግረዋል። ሚኒስትሯ ለዚህ በማጣቀሻነት ያነሱት በቀድሞው የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በሚያዝያ 1993 ዓ.ም የጸደቀውን የአቡጃ ድንጋጌ ነው። በናይጄሪያ አቡጃ ከተማ በተካሄደው በዚህ የመሪዎች ጉባኤ የድርጅቱ አባል ሀገራት ከዓመታዊ በጀታቸው 15 በመቶውን ያህል የጤና ዘርፉን ለማሻሻል ለመመደብ ቃል የገቡበት ነበር። የኢትዮጵያ መንግስት ለ2016 በጀት ዓመት በፓርላማ ካጸደቀው 101.6 ቢሊዮን ብር ውስጥ ለጤናው ዘርፍ የነበረው ድርሻ 3.9 በመቶ ነበር። በዚሁ በጀት ዓመት ዘርፉ ከፌዴራል መንግስት የመደበኛና የካፒታል ወጪ ያገኘው ገንዘብ የዕዳ ክፍያ ከመንገድ ከትምህርትና ከመከላከያ በመከተል በአምስተኛ ደረጃ ላይ እንዲቀመጥ አድርጎታል። የጤናው ዘርፍ በፌዴራል መንግስት የ2017 በጀትም በተመደበለት ገንዘብ መጠን ሲታይ በተመሳሳይ አምስተኛ ደረጃን ይዟል። ለዘርፉ በ2016 በጀት ዓመት የተመደበው 22.57 ቢሊዮን ብር የነበረ ሲሆን ይህ መጠን በተያዘው በጀት ዓመት ወደ 33.9 ቢሊዮን ብር አድጓል። የህዝብ ተወካዮች ምክር ቤት ለ2017 በጀት ዓመት ያጸደቀው በጀት መጠን 971.2 ቢሊዮን ብር ነበር። ለጤናው ዘርፍ የሚመደበው በጀት ከዓመት ወደ ዓመት ጨመር እያለ መምጣቱን በኢትዮጵያ ቴሌቪዥን ቃለ ምልልሳቸው የጠቀሱት ዶክተር መቅደስ ያ ግን በቂ አይደለም ሲሉ አጽንኦት ሰጥተዋል። መስሪያ ቤታቸው ዘርፉ ለ2018 ዓ.ም የሚያስፈልገውን በጀት በአሁኑ ወቅት እየሰራ መሆኑን የጠቆሙት የጤና ሚኒስትሯ አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር በምን መልክ ከፍ ያለ በጀት ማዘጋጀት እንደሚቻል እየታየ መሆኑን አስረድተዋል። ቀደም ብለን በጣም ብዙ ነገሮችን እያየን ነው። በምን ቦታ ላይ ክፍተት ይመጣል? በግብአት ቦታ ላይ ነው። የቱ ጋር ነበር ድጋፎች የምናገኘው? የትኞቹ ድጋፎች ይቀጥላሉ? የትኞቹን ደግሞ በዘላቂ
በዘላቂነት ፈተን መሄድ የምንችልበትን ስራ ትኩረት ሰጥተን እየሰራን ነው ሲሉ አብራርተዋል። የትኛውም አይነት አጋር ድርጅቶችና ለጋሽ ድርጅቶች በሚያመጡት ላይ አዲስ በጀት ጨምረን በመምጣት በእርግጠኝነት በዚህኛው ዓመት ከፍ ያለ በጀት መድቦ ለዘርፉ ማሰራት የሚቻልበትን ለዚያ ብዙ በቂ ዝግጅቶችን እያደረግን ነው ብለዋል ሚኒስትሯ። ይህ ሂደት ከፍተኛ ትዕግስት፣ አብሮ መስራት፣ ቆጣቢነትና ፈጣሪነት ይፈልጋል ሲሉም ተደምጠዋል። ጊዜ የሚፈልጉ እስክንሻገራቸውና እስክናልፋቸው ድረስ ተባብረን መስራት ያሉብን ጉዳዮች አሉ ያሉት ዶክተር መቅደስ በዘርፉ ላይ የሚታየውን የበጀት ክፍተት በዘላቂነት ለመፍታት ህብረተሰቡን ጨምሮ ሁሉም አካላት ተረባርበው መስራት እንዳለባቸው አሳስበዋል። የፌዴራል መንግስት ይህንን ችግር ለመፍታት ቁርጠኝነት እንዳለው የገለጹት ሚኒስትሯ በዚህ ረገድ ስራዎች እየተሰሩ መሆኑን ገልጸዋል። ሚኒስትሯ ለዚህም በማሳያነት የጠቀሱት ባለድርሻ አካላት ለዘርፉ ለሚሰጡት ገንዘብ የፌዴራል መንግስትም እኩል መጠን ያለው በጀት ከራሱ በማቺንግ ፈንድ አሰራር አብሮ መመደብ መጀመሩን ነው። ይህ አሰራር ባለፉት 3 ዓመታት እየተተገበረ መቆየቱን ያመለከቱት ዶክተር መቅደስ የሚመጡ በጀቶችን የማሻሻልና ገንዘብ አብሮ የመመደብ አካሄድ እንደሚቀጥል ተናግረዋል። ምክር ቤቱ 4 ስምምነቶችን አጸደቀም። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባው 4 የስምምነት አዋጆችን መርምሮ አጽድቋል። በቀዳሚነት የጸደቀው ለአካባቢና አረንጓዴ ኢኮኖሚ ልማት በኢትዮጵያና በጣሊያን መንግስት መካከል የተደረገው የ11 ሚሊዮን 500 ሺህ ዩሮ የብድር ስምምነት ነው። ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የኢትዮጵያ መንግስት ከዓለም አቀፍ የልማት ማህበር ጋር ያደረገው የ50 ሚሊዮን ዶላር የብድር ስምምነት ጸድቋል። በተጨማሪም በአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት እንዲሁም በኢትዮጵያና በኦስትሪያ መንግስት መካከል የተፈረመው የትራንስፖርት ስምምነት ጸድቋል። አሁንም በአማራ ክልል እየተካሄደ ባለው ውጊያ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አንደኛ ሻለቃ ቃኝ ግንቦት 3 ቀን 2017 ዓ.ም አመሻሽ ቆቦ ከተማ ሆርማታ አዲሱ ሰፈር ላይ የደፈጣ ጥቃት በመፈጸም በርካታ የመንግስት ሰራዊት ሙትና ቁስለኛ ማድረጋቸውን የአማራ ፋኖ ብሔራዊ ኃይል አፋብኃ ገልጿል። አቶ ጌታቸው ረዳ 3 ከፍተኛ የትግራይ ሰራዊት አመራሮች በዘረፋና በሰዎች ንግድ ላይ ተሳትፈዋል ሲሉ ወነጀሉ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወነጀሉ። አቶ ጌታቸው ረዳ ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ በስም ጠቅሰው የወነጀሏቸው 3ቱ አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ናቸው። ትናንት ሰኞ ግንቦት 4 ቀን 2017 ዓ.ም ምሽት በፋና ቴሌቪዥን በተላለፈው የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ክፍል 1 ቃለ መጠይቅ ስለ እርሳቸው የፖለቲካ ተሳትፎ አጀማመር፣ በትግራይ ክልል ስለተካሄደው ጦርነት፣ የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና የትግራይ ሰራዊት አዛዦች ፈጽመዋቸዋል ስላሏቸው ወንጀሎች የተዘረዘሩበት ነበር። አቶ ጌታቸው ተፈጽመዋል ካሏቸው ወንጀሎች ቅድሚያውን የሰጡት ለወርቅ ንግድ ነው። በትግራይ ክልል በህገወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያ ስምምነትን ከተፈራረሙ ከጥቅምት 2015 ዓ.ም በኋላ የሚመስለው በርካታ ሰው እንዳለ አቶ ጌታቸው ረዳ በቃለ መጠይቃቸው ላይ አንስተዋል። ሆኖም በክልሉ ህገወጥ የወርቅ ቁፋሮም ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት ይፋ አድርገዋል። ጦርነት ውስጥ በአንድም ሆነ በሌላ መልኩ እኔ የማምንበት ሬዚስታንስ ነው ያካሄድኩት፣ የማምንበት ትግል ነው ያካሄድኩት ብዬ ነው የማምነው። በዚያ በማምንበት ትግል ውስጥ የትግራይን አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም ሊቀንስ አይችልም። ግን ደግሞ ጦርነቱ ገና በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ ሲሉ አቶ ጌታቸው ከሰዋል። አቶ ጌታቸው በወርቅ ንግድ ላይ ተሰማርተዋል በሚል በስም የጠቀሷቸው የጦር መኮንን ብርጋዴር ጀነራል ምግበይ ኃይለን ነው። ብርጋዴር ጀነራል ምግበይ አቶ ጌታቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸውን ከማስረከባቸው 1 ወር ገደማ በፊት የስራ ካገዷቸው 3 የጦር አዛዦች አንዱ ናቸው። ዳባት ደባርቃ አካባቢ ሊማሊሞ ውጊያ ይመራ የነበረ ሰው፣ ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው በተመሳሳይ ጊዜ በኤክስካቫተር ወርቅ እየቆፈረ ይሸጥ ነበር ሲሉ አቶ ጌታቸው ወንጀለዋል። ወርቅ ንግድ ውስጥ የገባ ለትግራይ ነጻነት አሁንም እስከ መጨረሻው እሰዋለሁ እያለ የሚፎክር ጀነራል አለ፣ ወርቅ ንግድ ውስጥ ነው ያለኸው መባል አለበት ሲሉ በዚህ ድርጊት የተሳተፉ የጦር መኮንኖች ተጠያቂ መሆን እንዳለባቸው አሳስበዋል። እነ ምግበይ ይሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዚያን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት
አንድነት የማረጋገጥ አድርገው እንደገና ለሌላ መስዋዕትነት ይህን ወጣት ሊደርጉ እየተንቀሳቀሱ ነው ሲሉም አቶ ጌታቸው ከሰዋል። ይህ እንቅስቃሴ በትግራይ ወጣት መስዋዕትነት እናድናለን የሚል አስተሳሰብ የወለደው ነው ብለዋል። አቶ ጌታቸው ረዳ በዚሁ ቃለ መጠይቃቸው በስም የጠቀሷቸው ሌላኛው ወታደራዊ አመራር ብርጋዴር ጀነራል ኃይለ ሥላሴ ግርማይ ወዲ እምበይተይ ናቸው። ብርጋዴር ጀነራል ኃይለ ሥላሴ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበረውን ገንዘብ እንዲሰበስቡ ከተመደቡ ሰዎች መካከል አንዱ እንደነበሩ አቶ ጌታቸው አስታውሰዋል። በወቅቱ በመንግስት ባንኮች የነበረው 4 ቢሊዮን ብር እንደነበረ የገለጹት አቶ ጌታቸው ከዚህ ገንዘብ ውስጥ ብርጋዴር ጀነራል ኃይለ ሥላሴ 1 ቢሊዮን ብር ገደማ ነው የወሰደው ሲሉ ከሰዋል። በወቅቱ የግንባር አዛዥ ከነበሩት ብርጋዴር ጀነራል ኃይለ ሥላሴ ስር የነበሩ ሌሎች ሰዎችም የተወሰነ ድርሻ መውሰዳቸውንም አቶ ጌታቸው አክለዋል። እነ ብርጋዴር ጀነራል ኃይለ ሥላሴ የወርቅ መቆፈሪያ ማሽን ከውጭ ሀገር በማስገባት በፌዴራል መንግስት ሲያዝባቸው ለማስለቀቅ ሙከራ ሲያደርጉ መቆየታቸውንም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጨምረው ገልጸዋል። እነ ምግበይ እና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ ገባለሁ፣ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልቅ አይፈልጉም ሲሉም አቶ ጌታቸው ነቅፈዋል። በትግራይ ጦርነት ወቅት ከፍተኛ ተሳትፎ የነበራቸው አቶ ጌታቸው የትግራይ ሰራዊት የመረጃ መምሪያ ኃላፊ የነበሩትን ኮሎኔል ተወልደ ገብረ ትንሳኤንም በህገወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ አድርገዋቸዋል። በቅርቡ ከሀገር እንደወጡ የተነገረላቸው ኮሎኔል ተወልደ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበሩ አቶ ጌታቸው በቃለ መጠይቃቸው ላይ ጠቅሰዋል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ረዳ ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያንን ወደ ማፈን ማገትና መሸጥ መቀየሩን አስረድተዋል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያሏቸውን በመለየት እያንዳንዱ ሰው በትንሹ $4000 እንዲያስገባ ይደረግ እንደነበር አቶ ጌታቸው ገልጸዋል። ይህን አካሄድ በመጠቀም የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እያገቱ ኤርትራውያንን የሚሸጡ የትግራይ ሰራዊት አመራሮች እንደነበሩ በጦርነቱ ወቅት የሴንትራል ኮማንድ አባል የነበሩት አቶ ጌታቸው ተናግረዋል። ይህ በኤርትራውያን ላይ ሲካሄድ የቆየው ህገወጥ የሰዎች ዝውውር በስተመጨረሻ ወደ ትግራይ ተወላጆችን መዞሩን አመላክተዋል። የሰዎች ዝውውር ንግዱ ተጧጡፎ እንዲቀጥል የሚያደርጉ ሰዎች አሁንም እንዳሉ የገለጹት አቶ ጌታቸው በዚህ አካሄድ የኤርትራ ሰራዊትን ማፍረስ አይቻልም ብለዋል። ምክንያቱም ገንዘብ ያለው ሰው ነው ሊወጣ የሚችለው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዶ እንዳይባሉ ስቃይ ውስጥ እንዲቀጥሉ የተደረጉ አሉ ሲሉ የሁኔታውን አስከፊነት አስረድተዋል። አቶ ጌታቸው ረዳ በትግራይ ወታደራዊ አመራሮች ተፈጽመዋል ካሏቸው ወንጀሎች ጀርባ የፖለቲካዊ አመራሩ እጅ አለበት ሲሉም ከሰዋል። ከነዚህ ወንጀሎች ጋር የተያያዙ መረጃዎች እርሳቸው የጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት መሰብሰቡንና የተደራጀ ሰነድ እንዳለም አቶ ጌታቸው ጠቁመዋል። ይህ ሰነድ ለክልሉ ፍትህ ቢሮ፣ ጸረ ሙስና ኮሚሽንና ፖሊስ ኮሚሽን እንደቀረበም አክለዋል። በወንጀል ተጠያቂ የሆኑ ሰዎች እርምጃ ሳይወሰድባቸው የቀረው በጸጥታ አመራሮቹ ቢተኝነት መሆኑንም አቶ ጌታቸው ተናግረዋል። ይህንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራር በባህሪው ጥፋት ያጠፋውም ያላጠፋውም የመተጋገዝ ባህሪ ያለው ሲሉ የህግ ማስከበር እርምጃው እስካሁን ተግባራዊ ያልተደረገበትን ምክንያት አብራርተዋል። በዚሁ ከፋና ቴሌቪዥን ጋር በነበራቸው ጠንካራ ሀሳቦችን በሰነዘሩበት ቃለ ምልልስ ህወሓትና የትግራይ ህዝብ አንድ ናቸው የሚለው አመራሩ የሚጠቀምበት ማጭበርበሪያ ነው ሲሉ አቶ ጌታቸው ረዳ ተናግረዋል። ህወሓትና የትግራይ ህዝብ አንድ ናቸው የሚለው አመራር የሚጠቀምበት ማጭበርበሪያ እንደሆነ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የህወሓት አመራር አቶ ጌታቸው ረዳ ተናግረዋል። በህወሓት ውስጥ ያለውን አመራር ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳው ያልሆነ ምን እንደሚል እንኳን ሳይታወቅ እኔ ያልኩት ብቻ ነው ትክክል በሚል ከእንቅልፍ ባኖ በተነሳ ቁጥር የሚመጡለት ጉዳዮችን የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማለ እየተገዘተ የህዝብን አጀንዳና ጉዳይ ወደ ጎን ስቶ የራሱን ጥቅም ወደ ማሳደድ የመጣ ነው ብለዋል። ይህን ውጪ ወጥቼ እገሌ ብዬ ለመውቀስ አይደለም። ሁላችንም ባለፍንበት ሂደት የህዝብ አጀንዳ ከማስቀመጥ አኳያ ምን አደረግን ብለን መጠየቅ አለብን ሲሉ ተናግረዋል። አቶ ጌታቸው ረዳ ህወሓትና የትግራይ ህዝብ አንድ ናቸው የሚለው የአመራሩ ማጭበርበሪያ እንደሆነም ገልጸዋል። ይህን ማጭበርበሪያ አመራሩ የሚጠቀምበት ከስርቆት ከሌሎች በመንግስት ስልጣን ላይ ተኩኖ ከሚፈጸሙ በደሎች ተጠያቂ ላለመሆን እንደሆነ አስረድተዋል። አመራሩ ራሱን የህዝብ ወኪል አድርጎ ህዝብም እንዲሰግድለት አድርጎ ህዝቡ አንድም አይነት የተቃውሞ ምልክት እንዳያሰማ አፍኖ የስርቆት አጀንዳ ውስጥ በደንብ ተነክሮ ግን ደግሞ ህወሓትና ድርጅት አንድ ስለሆነን ብሎ በዛ ማጭበርበሪያ ራሱን ነፃ ለማድረግ ይሞክራል ብለዋል። በሰብአዊ እርዳታ አቅርቦት ችግር ሳቢያ በትግራይ በሚገኙ የተፈናቃይ ካምፖች ውስጥ የሟቾች ቁጥር በፍጥነት እየጨመረ መሆኑን ሳልሳይ ወያነ ትግራይ ገለጸ። በትግራይ ክልል የሚንቀሳቀሰው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ ለአስፈላጊ የሰብአዊ እርዳታ አቅርቦቶች እጥረት ምክንያት በክልሉ በሚገኙ የተፈናቃዮች መጠለያ ካምፖች ውስጥ የሚሞቱ ሰዎች ቁጥር በፍጥነት እየጨመረ ነው ሲል አስታወቀም። በመጠለያ ካምፖቹ ያለው የሰብአዊ ቀውስ እጅግ እየከፋ መጥቷል ሲልም ገልጿል። ፓርቲው ትናንትና ግንቦት 4 ቀን 2017 ዓ.ም ባወጣው መግለጫ በሚሊዮኖች የሚቆጠሩ ተፈናቃዮችና ስደተኞች
በአስከፊ ችግር ውስጥ እየኖሩ ነው ሲል አስታውቋል። በግልጽ የሚታይ የፖለቲካ ፍላጎት ማጣትና እንደገና ግጭት ሊያገረሽ ይችላል የሚለው ፍራቻ ሳቢያ ተፈናቃዮችን ለመታደግ የአጭርና የረጅም ጊዜ እፎይታ የማግኘት እድሉ በፍጥነት እየጠፋ ነው ሲል አስጠንቅቋል። ለሁኔታው መባባስ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ አለመፈጸምና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አስተዋጽኦ ማድረጉን ጠቁሟል። በቀጠናው እየተስተዋሉ ያሉ እድገቶች እጅግ ገዳይ የሆነ ግጭት እንደገና ሊቀሰቅሱ ይችላሉ ሲልም አስጠንቅቋል። ሳልሳይ ወያነ ትግራይ ለዓለም አቀፉ ማህበረሰብ እነዚህን እየተባባሱ ያሉ የሰብአዊና የደህንነት ችግሮችን ለመፍታት ከጉዳዮች አሳሳቢነት ልክ ጥረት እንዲያደርግ ጠይቋል። በትግራይ አስፈጻሚ አካላት ለህግ ባለመገዛታቸው የሚቀርቡ አቤቱታዎች በሚመጡት ልክ ምላሽ እያገኙ አይደለም ተባለ። አቤቱታዎችን አንፈጽምም ያሉ 7 ተቋማትም የተገኙ ሲሆን ከ7ቱ 5ቱ በክስ ላይ እንዳሉም ተሰምቷል። ስራቸውን በኃላፊነት አንፈጽምም ካሉት ተቋማት መካከልም ትግራይ ቴሌቪዥን እንደሚገኝበት የተናገሩት በህዝብ እንባ ጠባቂ ተቋም የትግራይ ክልል ቅርንጫፍ ጽህፈት ቤት ኃላፊው አቶ ፀሐዬ አምባዬ ናቸው። የህዝብ እንባ ጠባቂ ተቋም የትግራይ ክልል ቅርንጫፍ ጽህፈት ቤት እንደገለጸው በትግራይ ተጠሪ ተቋማት ያለመኖር እንዲሁም ተጠሪ በሆኑ ተቋማትም ያሉ ኃላፊዎች ውሳኔዎችን ለማስፈጸም ፈቃደኛ ባለመሆናቸው ምክንያት አቤቱታዎችን ማስተናገድ እንዳልቻሉ ተናግረዋል። የቅርንጫፍ ጽህፈት ቤቱ ኃላፊ አቶ ፀሐዬ አምባዬ በ9 ወራት ውስጥ 135 አቤቱታዎችን መቀበላቸውን የገለጹ ሲሆን ሁሉም በአካል የቀረቡ አቤቱታዎች ናቸው ብለዋል። 42ቱ አቤቱታዎች ደግሞ በተቋሙ ተቀባይነት አግኝተው ለምርመራ የተመሩ እንደሆነም ተነስቷል። ተቋሙ ከተቀበላቸው 42 መዛግብት የመሬት ይዞታ፣ የጡረታና የካሳ ክፍያ ከፍተኛውን ቁጥር እንደሚሸፍን ተናግረዋል። 7 የሚሆኑ ተቋማት የተጣለባቸውን ውሳኔ ባለመቀበል የተቀመጡ አሉ የሚሉት አቶ ፀሐዬ ጉዳያቸውም ወደ ክስ ሄዶ በሂደት ላይ መሆኑን ተናግረዋል። ከ40 ዓመታት ትግል በኋላ ፒኬኬ የትጥቅ ትግል ለማቆም ወስኛለሁ አለ። የኩርዲስታን ታጣቂ ቡድን ፒኬኬ በይፋ የትጥቅ ትግል ለማቆም ውሳኔ ማሳለፉን አውጇል። ላለፉት 40 ዓመታት ከቱርክ መንግስታት ጋር ሲዋጋ የቆየው የኩርድ ሰራተኞች ፓርቲ ፒኬኬ አባሎቹ ትጥቅ እንደሚፈቱና ወደ ሰላማዊና ዲሞክራሲያዊ ትግል እንደሚገቡ ትናንትና ይፋ አድርጓል። ከወራት በፊት በእስር ላይ የሚገኙት መሪው አብዱላህ ኦካላን የቡድኑ አባላት ለኩርድ መብት በሰላማዊ መንገድ እንዲታገሉ ጥሪ አቅርበው ነበር። ባለፈው ሳምንት ፒኬኬ ተሰብስበው ከዚህ በኋላ የትጥቅ ትግል ለማቆምና በሰላማዊ መንገድ ለመታገል ታሪካዊ ነው የተባለ ውሳኔ አሳልፏል። ፒኬኬ ውሳኔውን ያሳለፈው ታሪካዊ ግቡን በመምታቱና ከዚህ በኋላ የኩርዶች ጥያቄ በዲሞክራሲያዊ ፖለቲካ መፈታት እንደሚችል በማመኑ ነው ተብሏል። ውሳኔውን አንካራ በደስታ እንደተቀበለችውም ተነግሯል። ስለ ቀጣይ የትጥቅ ማስወረድ ሂደቶችና ህጋዊ ጉዳዮች ምንም በይፋ የሚታወቅ ነገር የለም። ቡድኑ በቱርክና አሜሪካ በአሸባሪነት የተፈረጀ ነው። የቡድኑ ታጣቂዎች ዕጣ ፈንታም ምን እንደሆነ አሁን ላይ የሚታወቅ ነገር የለም። ያም ሆኖ ግን የቡድኑ የትጥቅ ትግል የማቆም ውሳኔ ለአጠቃላይ ቀጠናው ሰላምና መረጋጋት ትልቅ የሆነ ተስፋን ሰጥቷል። ከፍተኛ የምስራችም ነው ተብሏል። ፒኬኬ ከ1984 ዓ.ም ጀምሮ ዋና ዓላማውን ነጻ ኩርድን ለመመስረት በሚል ከቱርክ መንግስት ጋር የትጥቅ ትግል ሲያደርግ ነበር። በትጥቅ ትግሉ ከ40 ሺህ በላይ ዜጎች ህይወታቸው ያለፈ ሲሆን ከፍተኛ የኢኮኖሚ ችግር አስከትሏል ተብሏል።